ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ዛሬም ልክ እንደ ትላንቱ የካርድ ሽልማቱ ይቀጥላል። ኖቲፊኬሽን እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። በምሰራቸው ስራዎች አስተያየት ካላችሁ ኮመንት ቦክስ ላይ ከመጻፍ ወደኋላ እንዳትሉ። የእናንተ የትኛውም አስተያየት ለእኔ ትልቅ ቦታ አለው። ሁልጊዜ ደግምዳችሁ ፊልሙን ከመጀመራችሁ በፊት የላይክ ምልክቷን ተጫኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ዱክ የተባለ ሽማግሌ አብረው የአዛውንት መቆያ ውስጥ ላለች ለአንድ ሴት ታሪኩን እያነበበላት ነው። ታሪኩ ወደ ኋላ ይዞን ሄድና በ1985 ይጀምራል። ኖዋ ከጓደኛው ጋር አንድ ፌስቲቫል ላይ ተገኝተው ነበር። በዚህ ሰዓት ነው አሊ የምትባል በጣም የምታምር ደስተኛ የሆነች ሴት የተመለከተው። ክረምቱን ከቤተሰቦቿ ጋር ለማሳለፍ ነበር የመጣቸው። ኖዋ እንዳረጋገጠው ከሆነ በጣም የሀብታም ልጅ ናት። አሊ ከጓደኞቿ ጋር ጥሩ ጊዜ እያሳለፈች እያለ ኖዋ ጠጋ ይልና እራት ልጋብዝሽ ብሎ ይጠይቃታል። እሷም ባህሪው ግራ ስላጋባት ምንም መልስ ሳትሰጠው ከጓደኞቿ ጋር ጥላው ታልፋለች። ኖዋ እንዳያት ነበር ወደዳት። ለዛም ይህ እድል እንዲያመልጠው አልፈለገም። እናም ሀሳቧን ለመስረቅ መንገድ መፈለግ ይጀምራል። አሊ ከጓደኞቿ ጋር መሽከርከሪያው ላይ ወጥተው ቁጭ ብለው እየተጫወቱ እያለ ኖዋ መሀላቸው ይገባና ኖዋ እባላለሁ ብሎ ራሱን ያስተዋውቃል። መሽከርከሪያው ላይ ተንጠልጥሎ አሁንም በድጋሚ እራት ልጋብዝሽ ብሎ ይጠይቃታል። እሷም ሳትወድ በግዷ እሺ ለማለት ትገደዳለች። የሚቀጥለው ቀን አሊና ኖዋ እንደ አጋጣሚ ይገናኛሉ። ከዚያም እራት ጋብዝሻለሁ አይደል ሲላት እሷም ሀሳቧ እንደቀየረች ነገረችው። እሱም ሊያሳምናት እየፈለግሽው ነው ማደርግልሽ ይላታል። ምሽት ላይ እንደተባለው አሊና ኖዋ ይገናኙና ፊልም ማየት ይጀምራሉ። ሲኒማው ውስጥ አጠገብ ላጠገብ ቁጭ ብለው ተራ በተራ እየተያዩ ይስቃሉ። ፊልሙን አይታ ከጨረሰች በኋላ አሊ ከኖዋ ጋር ወክ ለማድረግ ትፈልግና ጓደኛዋን ትሸኛታለች። አሊ ምን ስታረግ እንደምትውል ለኖዋ ነገረችው። እናም ቤተሰቦቿ በጣም ኃይለኛ ስለሆኑ ሙሉ ለሙሉ ህይወቷ እንደሚቆጣጠሩት ትነግረዋለች። ኖዋም ነፃነትን የመሰለ ነገር የለም ይላትና መሀል አስፓልት ላይ በጀርባው ይተኛል። አሊ መጀመሪያ በጣም አስፈሪ ስለነበረ ያረገው ማድረግ አልፈለገችም። በኋላም ግን መታጠገቡ ትተኛለች። ብዙም ሳይቆይ መኪና ለትንሽ መጥቶ ግጭቷቸው ነበር። ግን ፈጠን ብለው ተነስተው መሮጥ ይጀምራሉ። አሊ በጣም ስላዝናናት በጣም ነበር የሳቀችው። ከዛም መደነስ ይጀምራሉ። ጊዜውን ለማጣጣም እየሞከሩ ነው። በተለይ ደግሞ ይሄ ሁሉ ነገር ለአሊ አዲስ ነበረ። እንደዚህ ነፃነት ተሰምቷት አያውቅም። ከዛም ቀን ጀምሮ ሳያውቁት ፍቅር ውስጥ ገቡ። እናም አብዛኛውን ጊዜ ከሱ ጋር ነበር የምታሳልፈው። አንድ ቀን ምሽት አሊ ኖዋ ቤት ትመጣና አባቱን ትተዋወቃለች። አሊም በስጦታ መልክ ስዕል ይዛለት ነበር የመጣቸው። የኖዋ አባትም በጣም ደስ ብሎት እራት ጋብዟት ጥሩ ጊዜ ያሳልፋሉ። ከቀን ወደ ቀን አሊና ኖዋ የማይነጣጠሉ ሰዎች ሆኑ። እንደውም ከጊዜ ወደ ጊዜ አሊ ከኖዋ ጓደኞችና ቤተሰብ ጋር አንድ የሆነች መጣት። የኖዋ ጓደኛ ፊን የአሊን ጓደኛ ሳራ ፍቅረኛው አድርጓት ስለነበረ አንድ ላይ ጊዜ የሚያሳልፋሉ። በኋላም የአሊ ቤተሰቦች ኖዋን ይጋብዙታል። አባቷ ጁን ሲባል እናቷ ደግሞ ሃሚልተን ትባላለች። ኖዋም ስለ ራሱ ከመናገር ወደ ኋላ አላለም። የቀን ሰራተኛ እንደሆነና በሰዓት 40 ሳንቲም እንደሚያገኝም ነገራቸው። ይህንን ሲሰሙ ጠረጴዛው ላይ የተቀመጠው ሰው በጠቅላላ በአንድ ነበረ ጸጥ ያለው። ይሄ ክረምት ካለቀ በኋላ እኮ አሊ ወደ ኒውዮርክ ትሄዳለች ይሉታል። የዛን ቀን ምሽት ኖዋ ወደ አንድ አሮጌ ቤት አሊን ይዟት ይሄድና ይህንን ቤት ገዝቼው ማደስ እፈልጋለሁ ይላታል። እዛው ቤት ውስጥ አሊና ኖዋ ለመጀመሪያ ጊዜ ግንኙነት ያደርጋሉ። ብዙም ሳይቆይ የኖዋ ጓደኛ ፊን በሩን በርግዶ ይገባባቸዋል። ምክንያቱም የአሊ ቤተሰቦች ልጃችን ጠፍታለች ብለው ለፖሊስ አመልክተው ነበር። በዚህ ምክንያት ሁለቱም ፈጠን ብለው ወደ አሊ ቤት ይመለሳሉ። ቤተሰቦቿ በተለይ እናቷ ሃሚልተን ከኖዋ አይነት ድሃ ሰው ጋር ግንኙነት እንድትመሰረት አይፈልጉም። ሁለተኛም እንዳታገኘው ይከለክሏታል። ኖዋ ሌላኛው ክፍል ውስጥ ሆኖ የሚያወሩትን በጠቅላላ እየሰማ ነበር። በዚህ ምክንያት ተነስቶ ቤቱን ለቆ ይወጣል። አሊም ከኋላው እየሮጠች ትከተለዋለች። ከዛም እኔ ያልሆንሽም በሚል ምክንያት መጨቃጨቅ ይጀምራሉ። አሊም ትናደድና እንደውም አልፈልግም ብላ ትጣለዋለች። ከዛም መልሶ ደግሞ ይጸጽታታል።
የሚቀጥለው ቀን አሊ ከእንቅልፏ ስትነሳ ሻንጣዎቿ በጠቅላላ እየተጫኑ ነበረ። ከእናቷ ጋር ወደ ኒውዮርክ ልትሄድ እንደሆነ አወቀች። አሊ መሄድ አልፈልግም ብትል እንኳን ሚሰማት አልነበረም። ከመሄዷ በፊት አሊ ኖዋን ልታየው ስለፈለገች ስራ ቦታው ትሄዳለች። ግን የሚያሳዝነው ነገር ኖዋ ወደ ሌላ ቦታ ተልኮ ስለነበረ ልታገኘው አልቻለችም። ኖዋ ከሄደበት ሲመለስ ፊን አሊ መታ እንደነበርና ልትሄድ ስለሆነ እወድሃለሁ ብላለች ይለዋል። ኖዋ እንዴትም ፈጠን ብሎ ወደነ አሊ ቤት ሲሄድ ቤት ውስጥ ማንም የለም፣ ግቢው ተዘግቶ ነበር። ኖዋ ለ1 ዓመት ምንም ሳይሰለቸው ለአሊ ቀን በቀን ነበረ ደብዳቤ የሚጽፍላት። ደብዳቤዎቹን የአሊ እናት ሃሚልተን እያነሳች ስለሚደብቃቸው አንድም ቀን ለአሊ ደርሷት አያውቅም። ኖዋ ምንም ሳይሰለቸው 365 ደብዳቤዎች ከጻፈ በኋላ ምንም መልስ ሳያገኝ ሲቀር መጽሐፉን አቆመ። ኖዋና ፊን ሁለተኛው የዓለም ጦርነት ላይ ለሀገራቸው ለመዋጋት ይሄዳሉ። በሚያሳዝን ሁኔታ ፊን እዛው ነበር የሞተው። በተመሳሳይ ሰዓት አሊ እንደ ነርስ እያገለገለች ነበረ የተጎዱ ወታደሮችን በማከም። በዚህ መሃል ነው ትልቅ ማዕረግ ያለው ሐምንድ የተባለ ወታደር የተዋወቀችው። እሱም ስለወደዳት ሊቀርባት ይሞክራል። በጣም ሀብታም ነው። ብዙም ሳይቆይ እነዚህ ሁለት ሰዎች ፍቅር ውስጥ ይገባሉ። ሐምንድም ብዙም ሳይቆይ የጋብቻ ጥያቄ ያቀርብላታል። በሌላ በኩል ኖዋ በሰላም ከጦርነቱ ይመለሳል። ከጦርነቱ ሲመለስ አባቱ የሚኖርበትን ቤት እንደሸጠው ይነግረዋል። ምክንያቱም ኖዋ ያንን አሮጌ ቤት ገዝቶ ማደስ ስለነበር ህልሙ ገንዘቡ ለሱ እንዲረዳውን የሰጠው። ኖዋ ቤቱን ካደሰው አሊ ተመልሳ ወደሱ እንደምትመጣ ራሱን ያሳምነዋል። ኖዋ ቤቱን ለማደስ ፍቃድ ለማውጣት ወደ ከተማ ሲሄድ መንገድ ላይ አሊን ይመለከታታል። ተከትሏትም ወደምትሄድበት ሲመለከት አሊ ፍቅረኛዋን አግኝታ ስትስመው ተመለከተ። ኖዋ በጣም ተከፍቶ ቢሆንም ቤቱን ከማደስ ግን ወደ ኋላ አላለም። ብዙም ሳይቆይ የኖዋ አባት ይሞታል። ኖዋ ብቻውን ቀረ። ኖዋም እዛ ትልቅ ቤት ውስጥ ብቻውን መኖር ስላልፈለገ ቤቱ እንደሚሸጥ ማስታወቂያ ያወጣል። እሱ ካለው በላይ ገንዘብ እንሰጣለን ያሉትም ሰዎች ነበሩ። ግን ሁሌም ቤቱን ላለመሸጥ ሰዎቹ ላይ ምክንያት ይፈልግ ነበር። አንድ ቀን አሊ የሙሽራ ቀሚሷን ከጓደኞቿ ጋር አንድ ላይ በመሆን እየለካች እያለ ጋዜጣ ላይ የኖዋን ምስል ተመለከተች። ኖዋ ይህንን ስትመለከት ራሷን ስታ ነበር የወደቀችው። አሊ ያ ተደብቆ የኖረው የኖዋ ፍቅር ቀስ እያለ ውስጧ እየገነፈለ መጣ። ስለዚህም እጮኛዋን ታስፈቅደውና ተመልሳ ወደ ኖዋ ትሄዳለች። ከሰርጉ በፊት ማስተካከል ያለብኝ አንዳንድ ነገሮች አሉ ነበር ያለችው። ተመልሳ ወደ ኖዋ ስትሄድ እሰራልሻለሁ ብሎ ቃል የገባላት ቤት ውስጥ ብቻውን እየኖረ አየችው። አሊ ተመልሳ ከመጣች በኋላ ኖዋን ጓደኛ እንዲሆኑ ጠየቀችው። ምክንያቱም አሁን ቀለበት አስራለች። ኖዋ ምንም መልስ አልሰጣትም። እራት ይሰራና እራት መብላት ይጀምራሉ። ድሮ የእውነት እንዋደድ ነበር ብላ ጠይቀዋለች። አሊ ወደ ቤት ልትሄድ ስትል ኖዋ ነገ ተመልሰሽ ነይ ይላታል። ምክንያቱም ላሳይሽ የምፈልገው በጣም ውድ ቦታ አለ አላት። አሊም ተመልሳ አልሄደችም። ሆቴል ነበር ያረፈችው። እጮኛውም ይደውልላትና የእሷ ነገር በጣም እያሳሰበው እንደሆነ ይነግራታል። እሷ በጣም ነው ወድህ ነገ እደውልልሃለሁ ብላ ስልኩን ትዘጋዋለች። ቃል እንደገባቸው አሊ የሚቀጥለው ቀን ድጋሚ ተመልሳ ወደ ኖዋ ትሄዳለች። ኖዋም በጣም ብዙ ዳክዬዎች ወዳሉበት ወደ አንድ ውሃማ ቦታ ይወስዳታል። ባልጠበቁበት መንገድ ከየት መጣ ሳይባል ኃይለኛ ዝናብ ይጀምራል። በዚህም ምክንያት አሊ ከረጅም ጊዜ በኋላ ተሰምቷት የማያውቀው ነፃነት ይሰማታል። በዚህም ምክንያት አንድ ጥያቄ ጠየቀችው። ይህ ሁሉ ዓመት ለምን ደብዳቤ እንዳላከላት ጠየቀችው። እሱም ለ1 ዓመት ሙሉ 365 ደብዳቤዎች ጽፌ ልኬልሽ ነበረ፣ የኔ ጥፋት አይደለም፣ አንቺ ነሽ ደብዳቤውን ያንመለሽው ይላታል። ከዚህ ወሬያቸውም በኋላ ራሳቸውን መቆጣጠር አልቻሉም። ቤት ይገቡና አብረው ይተኛሉ። የሚቀጥለው ቀን ጠዋት አሊ ከተኛችበት ስትነሳ ስዕል መሳያ ሸራ አዘጋጅቶላት ነበር። ከረጅም ጊዜ በኋላ በነፃነት በረንዳ ላይ ቁጭ ብላ ስዕል ትስላለች። የሚገርመው ነገር ብዙም ሳይቆይ እናቷ ሃሚልተን ወደ ኖዋ ቤት መጣች አሊን ፍለጋ። አሊም አጋጣሚውን በመጠቀም ኖዋ የላካቸውን ደብዳቤዎች ለምን ደብሽኝ አለቻት። ሃሚልተንም ዞር ብለን ብቻችንን እናውራ አለቻትና ታሪኳን ነገረቻት። እኔም እንዳቺ ወጣት እያለሁ አንድ ድሃ አፍቅሬ ነበር፣ ግን እናቴ ከለከለችኝ። ምንም ያህል በወደውም እሱን ትቼ ከአባትሽ ጋር ህይወት መሰረትኩኝ። አሁን ወደ ኋላ ዞር ብዬ ሳስበው እናቴ ባደረገችው ነገር አልቆጭም።
እኔም ላንቺ እንደሱን ያረኩት ትላታለች። የአሊ እናት ሃሚልተን ወደ ኖዋ ቤት አሊን ከመለሰቻት በኋላ የደበቀቻትን ደብዳቤዎች ሰጠቻት። ከዛም አሊ ለኖዋ ተመልሼ ወደ ፍቅረኛ የሚሄድ አለብኝ ትለዋለች። ከዚያም ጥላው ሄደች። ኖዋም በጣም ነበር የተናደደባት። ከዚህ ሁሉ ነገር በኋላ እንዴት ጥለሽኝ ትሄጃለሽ ይላታል። ስሜታዊ ሆነው በጣም ከተጨቃጨቁ በኋላ አሊ እያለቀሰች ወዳረፈችበት ሆቴል ትመለሳለች። መንገድ ላይ ትኩረት ከማጣቷ የተነሳ ለትንሽ ሌላ መኪና ገጭታ ነበረ። በዚህ ምክንያት ቆም ታደርግና አንድን ደብዳቤ ቀዳ ማንበብ ትጀምራለች። አሊ ደብዳቤውን እያነበበች በጣም ስሜታዊ ሆና ማልቀስ ትጀምራለች። ያ ሽማግሌው ዱክ የተባለው ሰውዬ ታሪኩን ለዚች አሮጊት የሚያነብላት ያለፈ ህይወቷን ማስታወስ ስላልቻለች እንድታስታውስ ነው። ዱክ የተዘጋጀላቸውን በሻማ ያሸበረቀ እራት እንዲበሉ ይዟት ወደ አንድ ክፍል ይገባል። ሴትየዋም አሊ ማንን መረጠች ብላ ዱክን ትጠይቀዋለች። አሊ ከተመለሰች በኋላ እጮኛዋን አግኝተው ያጠፋችውን ጥፋት ነገረችው። ታማኝ እንዳልሆነችለትም እውነቱን ነገረችው። እሱም በነገሮች በጣም ነበር ግራ የተጋባው። ቀጥሎ ምን ማድረግ እንዳለበት ራሱ አላወቀም። ይህ ሁሉ ነገር አድርጋው ራሱ በጣም ነው የሚወዳት። እባክሽ ከኔ ጋር ሁኚ አትተይኝ ይላታል። ግን አስገድዶ ሊያገባት አይፈልግም። አሊም ነፃነቱን ስታገኝ ተመልሳ ወደ ኖዋ ትመጣለች። ከዚያ ጊዜ ጀምሮ ኖዋና አሊ በደስታ መኖር ጀመሩ። ይህን ታሪክ ከጨረሰላት በኋላ አሮጊቷ ነገሮችን ማስታወስ ጀመረች። እቺ አሮጊት አሊ ናት። አጠገቧ ያለው ደግሞ ኖዋ ነው። ኖዋ ዱክ ብሎ ስሙን ቀይሮ ታሪኩን እየነገራት የነበረው ምናልባት ድጋሚ ማስታወስ ከቻለች ብሎ ነው። ተቃቅፈው ከተላቀሱም በኋላ አንድ ላይ መጨፈር ጀመሩ። ከዛም አሊ ኖዋን ድጋሚ ብረሳሳለችው። እሱም ድጋሚ ያስታውስሻለሁ ይላታል። አሊም ልጆቻችንስ ብላ ትጠይቀዋለች። እሱም ደህና መሆናቸውን ይነግራታል። በሚገርም ሁኔታ ሁለቱም አጠገብ ላጠገብ በተኙበት ነበረ በዛው የሞቱት። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ።